እየነገርኩ አትተመዝ ብላ እንመለሳለን። በማገባ እንዲጠልቅ ተላል አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀው ምን አይነት ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ነው ያው መረረኝ። አይ እንዴ ምን ይሆናችሁ ነው ዛሬ ሰውዝ ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫውቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርብስሎት ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽ ፌዲያን ስትኳስ ፕሮቴክት ያደርገው ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽ ፌል የሚጠበቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ አጫውቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኪትኬ በሌለበት ከፒኤስጂ እኔ አላይም። በቃ እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል። የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚለርን የ35 ሽማግሌ እንዴ ዊል ሜከር አስገብቶ እንደ ጻልጭቱብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ አሜሪካ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋርፎ ደንቆሮ ጋርፎ አለ ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ቻምፒየንስ ሊግ ችለው ምናምን ሄርም ይገባል። እንታገላለን ከማንቸስተር ዩናይትድ በታች አንጨርስም። 100% ነው ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም ማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር። ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩት አይግባብሽ እንጂ ይሄን መማር አለብሽ። መከላከል እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮንሽ ግን ለቶፕ 4 ነው እየጮሽ ያለሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ። ሰዓት መግደል በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባር አይታችኋል። እነሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን እሺ ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ አንቺ ትቻለሽ። ፍሎሪያን ቨርትስ ግን ምን እሺ ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርትስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። መቼ ነው ሁሉ የሚጎዳው? ምን እንዳስተዋልኩ ልንገራችሁ። ይሄ ሰው የአቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ውጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ለሶስት ምን አስባችሁ ነው? 3 ቦታ ነው ያለው አይደለ? በተለይ እኔ ቻምፒየንስ ሊግ ካሸነፍኩ ለኔ ብትቋጥሩ ይሻላችኋል። ቻምፒየንስ ሊግ ሴሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጥራላችሁ፣ 3ታችሁም ትገባላችሁ። አርቆም ያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትችይ ነው አንቺ ዱቄት። ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን? በእናታችሁ በቃ ወይ አሰልጣኝ ቀይሩ፣ አለበለዚያ ቀጣይ ዓመት ቻምፒየንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው። እንዴ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው እንዴ። ልጁ የማን ነው ቢባል የማን ነው ልትሉ ነው? እንደዚህ አቀብላችሁ። ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው። ይመቻችሁ።
ደግሞ ይጨፍራል። በመጀመሪያ ዳኛው የ80 ሚስት ማለት አልጋ ላይ ማጣብ ትካድ በቃ ሽምጥጥ ታርግ ያን ሁሉ ፋውል ብቻ እኔ ኤኪቲኬ ሰላም ነው አጥቂ የለንም እላለሁ። ተከላካይ ጋክሞ አይሚን ኮናቲም አልገባም። ጋክሞ እስኪ ፕላን ፕሌት ብላ እኔ ማለት ኦፍ ኮርስ ልጆቹ ላሉት ልጆች ለብራይተን በቂ ነው ያሉት ልጆች አልካድኩ እዛኛው ኮሜንት ሴክሽን ላይ ፈለጋችሁ ጻፉ ይቀጣል። እኔ እስከ መቼ እንደዚህ እንደሚቀልዱት ግን አላውቅም። አይ ሊቨርፑል እኔ እኮ ምን አይነት ቲም ነገር ምንም ወኔ የሌላቸውን ተጫዋች አስገብቶ ወስዶት፣ ኧረ በእግዚአብሔር ስትጠበቂ አትሆኝም፣ ሳትጠበቂ ታፋያለሽ። እዛ ጋላታሳራይ ላይ እኔ ከእናንተ ጋር ራሱ ኤፍ ኤ ካፕ ዝም ብለው በፎርፌ ቢያሳልፉኝ ይሻለኛል እንጂ ራሴን ማላዋርኩም ተጫዋች ከሊቨርፑል ጋር። ምድረ ፎቃቃ የአርነ ስሎት ደጋፊ አይደለም ቻምፒየንስ ሊግ ማለት ነው። ናሆም ኢሮፓ ሊግ ከገባችሁ ማለት ነው የምትፈልገውን እቀጣላለሁ። የምትፈልገውን አንተ ትላንት በእኛ አቻ ወጣን፣ አንተ አለመጥክ አይደል? ፎቃቃ ከአባትህ ጋር ነው የተጫወትከው። አባትህ ሰጥተዋል። ግርፍ ልጥፍ ነው ያደረገው። እግዚአብሔር ይስጠቅ። ምድረ ፎቃቃ የአርነ ስሎት ደጋፊ በሙሉ ደካማ ናችሁ እናንተ ደካማ። ይሄን እድል እንኳን መጠቀም አይችሉም። ሰው እንደ ማርጀታችሁ የሚታወቀው በምን እንደሆነ ታውቃላችሁ? 45 ላይ ጨረሳችሁ ነገር ያለው ቀጣይ የቶተናምን ቦታ ይዘህ ነው የምጨርሰው 17ኛ። ይሄን አሰልጣኝ ካስቀጠልክ ማለት ነው አንተ ፎቃቃ በደጋፊ በሙሉ አሁን ገብተህ ተኛ። አሁን በጊዜ ሌላ ጨዋታ እንዳታይ ናሆም በቃ ለላንድ ተሸነፍም በብራይተን ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴት ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት የምትከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። አሎ አንድ ጊዜ የናሆም ቪዲዮ አይተን ነበር። የፈለጋችሁትን እቀጣለሁ። ቶፕ 4 የምንገባበት ወርቅ እድል። ይሄን አሸነፈን ከማንቸስተር ዩናይትድ ጋር የ3 ነጥብ ዲፈረንስ እናደርገዋለን። እመኑ ደረቴ ነፍቼ ነው ቪዲዮ የምሰራው። ሊቨርፑል ከተሸነፈ የፈለጋችሁትን ነገር ቅጡኝ ብላለች። ኤኪቲኬ የለም በቃ እና ቅጣታችን የሚሆነው ማለት ነው ሁለተኛ የዩናይትድን ስም እንዳታነሺ። በቃ ይሄን ጨዋታ አሸንፈን ነጥቡን ወደ 3 ምናምን እኛ የቀረም 8 ነው 7 ጨዋታ ሙሉ ብንሸነፍ እናንተ 11 ጨዋታ ሌላ የወዳጅነት ተጫዋታችሁ ትሸነፋላችሁ። እና ዘንድሮ ቶፕ 4 አገቡ ወይ ኮንፈረንስ ወይ ዩሮፓ ሊግ ለሱ ተፈሳፈሱ ልላችሁ ነው። ሰጠት ኧረ ጉዳት ለጉድ ኧረ ጉዳት ኧረ ጉዳት ኧረ የጨዋታ ችግር እንሸነፍ። እኔ ጨዋታ አይደለም እያበሳጨኛል። ኢኬቲኬ ተጎዳ። አሁን ከባድ ይሁን ቀላል የምናውቀው ነገር የለም። ሲቲ ጠብቀናል። ከዛ የስቲንቶስ ፒኤስጂ ቻምፒዮንስ እንበለዋለን ብለን ተስፋ እየሰነቅን ያለውን ቻምፒዮንስ ሊግ እንዳናልፍ ጋሬጣ የሆነብን ፒኤስጂ ፊት ለፊታችን ተቀምጦ ማለት ነው። ኢኬቲኬ ተጎድቷል፣ ሳላ ተጎድቷል፣ አሊሰን ተጎድቷል። እንዴት ነው የምንሆነው ነው ያን ፖይንቱ። እንዴት ልንሆን ነው? በዛ ላይ ጋክፖ ተጎድቷል፣ እናንተና ተጎድቷል፣ ኮናቴ ተጎድቷል። የአእምሮ በሽተኛ ናቸው እነሱ ደግሞ የአካልም ጉዳት ይኖርባቸዋል። የሆነ እንትን የመወላጭም ምናምን ነገር ችግር አለባቸው። ኢኬቲኬ ተጎድቶብን ደደቡን ጋክፖን ይዘን ኮናቴ እንደዛ እንጭጭ የሆነ ስራ እየሰራ ሳላ የለም አሌ የለም። እንዴት ነው የምንሆነው? አሁን ከፒኤስጂ ጋር ያለውን ጨዋታ እናልፋለን ወይ? ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋክፖን። በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። እንዴት ነው ጋክፖ መጥፎ እንደዚህ አንተ ከጨዋታ እኮ ነው መጥፎ እየሆነ አንድ ሊጠቅም አይችልም እኮ። ቁጭ መወሰን እኮ ነው እኛ ላይ። እንዴት ነው ጋርዲዮላ ፎደል የወሰነው ውሳኔ? ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ። አንተ እኔ ኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ
አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንድ ውሳኔዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ እንትን ድል አግኝቶ አንተ በሜዳው ማለት ነው ስለ ቶፕ ፎር እኮ አንተ ዩናይትድም ትናንት ጥሎ ድሉ መጠቀም እኮ ቶፕ ፎር በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ እንደው አታፍርማውን የሊቨርፑል አንዳንድ ቲክቶከሮች ማለት ነው ማይንሰርን ስትናገሩ ስትናቆሩ ማሸነፍ መሃን የሆነበት ክለብ ይዛውን ማይንሰር ላይ ሙድ ስትይዛውን በትላንትናው ጨዋታ እያዩዋችሁ ነበርና አረባካችሁ ቢያንስ እታች ናችሁ ከበታቻችን ናችሁና ባታለቅጡ እንደው ማለት ባታፍሩ። ያው ዛሬ እንግዲህ ተሰጠሽ የራሳቸውን ህይወት በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ። አሮጊቷ አብሬሱል እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky you walk alone on the earth you understand ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ ሙቱ በቃ ምንድን አሮጊት በሉ ጠጁን ቅዱት አምጡት በብርሌ ጊዜው የወጣት ነው ዞር በል ሽማግሌ በለው። ምን አይነት የደከመ ቲም ነው ሊቨርፑል ግን በቃ እድሉም አይጠቀም ቆፍቋፋ ሽማግሌ ሁላ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ አይመለስ እንግዲህ ልጅነት አይሆን ሼባው የኛ ሶስተኛ ሚዜ መሆን አልፈለክም መሰለኝ። በጣም ተግደረደርክ። ትናንትና ትርፌ ነጥብ ጣለች ብለህ ዛሬ ጭራሽ ትሸነፋለህ በብራይተን። አረ በስማም ብራይተን እኮ ለዛውም 2 ጎል በጣም ነው የሚያንሰው። በጣም 3-4 ጎል ይዞ መውጣት ራሱ ይችላል ነው የምላችሁ። ለማንኛውም ሼባው በጣም ተናድጄባችኋለሁ። ሶስተኛ ሚዜ ትርፌ እንድትሆን አልፈልግም ነበር አልፈልግም። ትችላለህ አርነሳ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አርነስላት፣ የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉን በኋላ ተቀይሮ ከኤሳ ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫውቷል። ትችላለህ። ሊቨርፑል ያን ቻምፒየንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒየንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒየንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ኤኬቲኬ ተጎድቷል። ኦኬ እሺ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻ አድርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ ኧረ በስመ አብ በወልድ እኔ የተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸነፍና አንድ ፕሪሚየር ሊግ እንሸነፍ። ማን ዩናይትዳውያን ዛሬ በሊቨርፑል መሸነፍ እጅግ ልዩ ደስታ ላይ ናቸው። ትናንት ምሽት ቀይ ሰይጣናቶቹ ነጥብ ቢጥሉም ዛሬ ግን የደስታ ጽዋቸው ሞልቶ ፈሷል። የቻምፒየንስ ሊግ ተሳትፎ ለማግኘት ዋና ተፎካካሪያቸው የሆነው ሊቨርፑል ዛሬ በብራይተን ያልተጠበቀ ሽንፈት ደርሶበታል። በዚህም የሊቨርፑል የቻምፒየንስ ሊግ ተሳትፎ እጅግ አጠራጣሪ ሆኗል። ታዲያ ዩናይትዳውያን ውጤቱን እንዴት አያችሁ? ሀሳባችሁን አጋሩኝ። እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። መልክቴ አርነ ስሎት ከባድ ችግር ውስጥ ናቸው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተንን ከሜዳቸው ውጪ የገጠሙት ሊቨርፑሎች የ2-1 ሽንፈት ገጥሟቸዋል። በጣም ከባድ መንገጫገጭ ውስጥም እንደሚገኙ በፕሪሚየር ሊግ እየተመለከት እንገኛለን። በገዛ እጃቸው ከተፎር ፉክክር ወደ ኋላ እየሸሹ ነው እየተመለከትን የምንገኘው። ይህንን ጨዋታ አሸንፈው ቢሆን ኖሮ አትሊስት ለጊዜውም ቢሆን ቶፕ 4 መግባት ይችሉ ነበር። የዩናይትድን ነጥብ መጣል ተጠቅመው እንግዲህ ከዩናይትድ ጋር ያላቸውንም የነጥብ ልዩነት ማጥበብ የሚችሉበት እድል ይፈጠር ነበር። ነገር ግን ያንን ማድረግ አልቻሉም ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበር የተመለከትነው።
ሁሉም በሙከራ ሊቨርፑል የተሻለ ነበር። ሰከንድ ሃፍ ግን ብራይተን በጣም ድንቅ ፐርፎርማንስ ነበራቸው። በጨዋታው ላይ ዊልቤክ ነው ሁለቱንም ጎሎች ለብራይተን ማስቆጠር የቻለው 14ኛው ደቂቃ ላይ ጎል አስቆጥሮ ከዛ በኋላ ሊቨርፑል 30ኛው ደቂቃ ላይ ኬዝ የደንክን ስህተት ተጠቅሞ ጎል ማስቆጠር ችሎ አቻ ማድረግ ችሎ ነበረ። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ዳኒ ዊልቤክ በድጋሚ 56ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ በዛው ጨዋታው በብራይተን ወደ አንድ አሸናፊነት ሊጠናቀቅ ችሏል። ከዚህም በላይ ጎል ማስቆጠር ይችሉ ነበረ ብዬ አምናለሁ። ብራይተኖች ከሰከንድ ሃፍ በኋላ ያሳዩን ፐርፎርማንስ በጣም ውጤቱ ይገባቸዋል ብለን እንድናስብ የሚያስገድድ ይመስለኛል። ለሊቨርፑሎች ግን በዚህ ጨዋታ ጅማሩ ላይ ኢክቲኬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። በጣም አሳዛኝ ሞመንት ነበር የተፈጠረው። በእንባ ነበር ከሜዳ ተቀይሮ የወጣው። በዚህ ጨዋታ ላይ እነ ጋክፖ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። እነ ቪርትዝ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። ሁለቱም የብራይተን ጎሎች የተቆጠሩት ከተሻጋሪ ኳሶች ነበሩ። የሊቨርፑል ዲፌንዲንግ አሁን ምን ያህል ችግር ላይ እንደሆነ የሚያሳይ ይመስለኛል። ሪዮንጎ ሞሃንዶም ተቀይሮ ከገባ በኋላ ሰከንድ ሃፍ የተሻለ ጫና መፍጠር የቻለ ተጫዋች ነበር። የ17 ዓመት አንድ ታዳጊ ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሊቨርፑሎች በ49 ነጥብ በሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጠዋል። ቼልሲ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። የፕላስ ምልክቱ መጫ እንዳትረሱ። ሊቨርፑል ድኑን መጠቀም አልቻለም። በስመ አብ ድካም ስጋ ለብሶ ነው የሚመስለው ሊቨርፑል በቃ ፋቲጉ። እኔ ዩናይትድም በሳምንቱ ሁለት ጨዋታ ቢጫወት እንደዚህ ነው የሚጫወተው ብዬ ነው ያሰብኩት። እንደው ሙለላ እንዳይገልጹም ጨዋታው ማለት እንደው ብራይተን ቀጥቅጦ ምናምን ሳይሆን በጣም በቃ መንገዱ ክፍት ነው። ይሄ የማርያም መንገድ የተሰጣቸው ነበር የሚመስሉት መሀል ሜዳ ላይ ብራይተኖች ኳሱን ሙቭ የሚያደርጉበት መንገድ። ዳኒኒ ታኪ ሜንሳ ዌልቤክ 2 ግብ አስቆጥሯል። በታሪኩ አንድ አትሪክ ብቻ ነው የሰራው፣ እሱንም በአርሰናል ማሊያ ነው። ግን አሁን ማንቸስተር ዩናይትድ አስቡታቸው ወጥቶ አሰፋ ነው የሚባለው በ6 ነጥብ ነው። 2 ጨዋታ ቢሸነፍ ራሱ ስቲል ከሊቨርፑል በጎል ይበልጣልና ቼልሲ ኤቨርተን በኋላ ይጫወታል። ቪላ ኩዌስታም ነገ። እናንተ ምን አሳባላችሁ? ይመቻችሁ። አርነ ስሎት ምን ይሁን? ቀጣይ ዓመት ይቀጥል ወይስ አይቀጥል? ሊቨርፑላውያን ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን? እኔ አልገባኝም። ምን አይነት ወንዳ ወንድ ቡድን ነው እንዴ? እየመራ ለ3ኛ ጎል ነበር ሲጮት የነበረው። ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው በቃ ሚድ ብሎክ ላይ ቆሟል። እና ለ3ኛ ጎል ይጮት የነበረው ብራይተን ነው ማለት ነው። ደጋግሞ የጎል ሙከራ ሲያደርግ የነበረው። ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን። ሊቨርፑል ብራይተን 2-1 እየመራች ገና ለ3ኛ ጎል የሚጫወትብሽ ቡድን ምንድን ነው? ለማንኛውም ቶፕ 4 በጣም ጋራንትድ ነው ለኛ። ያው የእንግሊዝ ክለብ ጥሩ ላይ ነው እስካሁን ጥሩ ፖይንት አላቸው። 6ኛ ቲም ሊጨመር ይችላል ቻምፒየንስ ሊግ ላይ። ግን ተጨመረም አልተጨመረም ቶፕ 4 ጋራንትድ ነን እኛ። ምንም መቼስ ሊቨርፑል በብራይተን 2-1 እየተመራም ለ3ኛ ጎል መጫወት የማይችል መቋቋም የሚያቅተው ቡድን መቼስ ከኛ ተሽሎ ቶፕ 4 ይጨርሳል ብላችሁ እንደማታስቡ ተስፋ አደርጋለሁ። አልነገሩሽም ወይ? ቱፒስ ሼባሌ ሙድ ይዛለው የሞቼ ነበር። የሊቨርፑልን ኳስ ባለመት ጤናችሁን ጠብቁ። የምሬን ነው የምላችሁ። ብራይተን ባታታ የሼባው ጌታ ፋሚሊ ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ አለ። ዛሬ ፈጣሪ ምስጋናችንን አይቶ ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው። ግን ያም ቢሆን ከሊቨርፑል ጋር ያለ ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ እና ዩናይትድ ፋሚሊ አልሐምዱሊላህ እንበል እንዴ። ይሄን እንስማን አየበት። ይሄን ስናይ በተለይ ደግሞ ትናንትና እንደውም የሆነ ገስት ላይ ገብቼ ነበርና አሁን እኩል ማውራት እንችላለን ምናምን እያለኝ አንዴ ሊቨርፑል አሁንም ከባድ ነው። ምክንያቱም እንደዛ አልነበረም እናንተ ታስቡ የነበሩት ሰመር ላይ ቻምፒየንስ ሊጉን ፕሪሚየር ሊጉን በርተን 35ኛው 6 ሳምንት ላይ ነው 37ኛው ስንገናኝ እርስ በራሳችን የዛኔ እያጨበጨባችሁን ታስገቡን ስትሉ ነበር። ዩናይትድ ግን ያ ሁላ ችግር ያለበት ይኸው ከእናንተ በላይ ቁጭ ብሏል። አሁን ዛሬ ከረፍት በኋላ እየተመራ ያለ ቡድን ይመስላል ሊቨርፑል። ሰዎች እየተመራ የነበረ ቡድን ይመስላል። እድለኛ ነው 2-1 በማለቁ። ያገቡትም እነሱ ናቸው፣ አሲስት ያደርጋላቸው።
ብራይተን ነው እኮ እንደውም እየተመራ የነበረ የሚመስለው እንዴት ሲጫወት እንደነበር ከሊቨርፑል ጋር አይመስልም እኮ ከአምና ሻምፒዮን ጋር 20 እንግሊዝ ፕሪሚየር ሊግ ዋንጫ ያለው ቡድን ጋር አይመስልም። ግን እድለኛ ነው ሁለት ራሱ በብቻ ማለቁ። እውነት ዛሬ በጣም ተደስቻለሁ። ትናንትና ተናደደ ነበረ፣ ዛሬ ደግሞ ተደሰት። እኔ አልተናደድኩም፣ አልሐምዱሊላህ ነው ያልኩት፣ ምስጋና ነው ያቀረብኩት። ስታመሰግን ይጨመርልሃል። አሁን ደግሞ ዝናብ እየጣለ ነው። ከላይ የሚወርድ ነገር የፈጣሪ ረህመት ነው፣ የአላህ ረህመት ነው። ረህመቱም ይኸውና በአንድ ነጥብ አግዞናል። ኤኒዌይስ የሚከተሉን ሰዎች ነጥብ ሲጥሉ መደሰት ነው ያለብን ሰዎች አልኩኝ፣ ክለቦች። ምክንያቱም ያለው ዋንጫ ለምንጫወተው ሻምፒዮንስ ሊግ መሳተፍ ነው ዋናው ዓላማችን እና ዛሬ ጠላት ተደምስሷል። በጣም ደስ ብሎኛል። እስቲ ማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ትክክለኛ የቼልሲ ወንድም ጥላ ብራይተን ይላል። ሊቨርፑልን 2-1 ሽንፈን ያደረገልን ከሻምፒዮንስ ሊግ ሬስ ውስጥ እንዳንወጣ ብራይተን ወንድም ጥላ ውለታን ይዋለልን። ትላንትና ዩናይትድም ነጥብ ጥሏል። አስቶን ቪላም ከዌስትሃም ጋር ነው። ቀላል ጨዋታ ነው የሚባል ጨዋታ አይደለም። አስቶን ቪላም ሊጥል ይችላል ነጥብ። ቼልሲ ግን ዛሬ በቃ ዚስ ዊክ የኛ ዊክ ነው። ግድ የላችሁም የቼልሲ ደጋፊዎች፣ ሀዘናችንን ቁጥሩ ይህን ሳምንት የኛ ሊያደርግልን ነው። ኤቨርተንን ማሸነፍ አለብን። ዲስፒሪ ሃልን ብቻ ካሴዶ ምን ማድረግ እንዳለበት ታውቃለህ። ከኤቨርተን ያዝልን፣ ሌላውን ለኛ ተው። ኤቨርተንን ማሸነፍ አለብን። ጉድላክ። አቤት ቅሌት! ሳልጫወት ያገኘሁት የትናንትናው ነጥባችን ተካክሷል ማለት እንችላለን ጋይስ። ምንም በቃ ወደ ልቦናችን እንመለስ። በጣም ተናድጄ ነበረ። ዛሬ ጥቁር ልብስ ለብሼ ነበር፣ በጣም ከመናደድ የተነሳ ማለት ነው። በትላንትናው ውጤት ከመናደድ የተነሳ ጥቁር ለብሼ ነው አልኩት። ነገር ግን ዛሬ ሼቢቲ ተለጠለጠችልኝ በብራይተን ማለት ነው። ምን አይነት ደስ የሚል 3 ነጥባችንን በቃ እንደተሳካ ቁጠሩት። ምክንያቱም ዛሬ ቢያሸንፍ ኖሮ በ3 ነጥብ ነበር ልዩነታችን የሚሆነው። ነገር ግን ሼቢቲ ተለጥልጣ ቀናችንን ውጤታችንን አሳምራልናለች። ቼልሲ ደግሞ በኤቨርተን ሜዳ ነው የሚጫወተው። ምንም የሚያሳስብ ነገር የለም ማለት ነው ጋይስ። ይመቻችሁ። ኮንግራጁሌሽን። ሊቨርፑል ሼባው የሚለው ንግግር በስትክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራ የሚያጋባ ነው። ኢኪቲኬ ተቀይሮ ወጣ፣ ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተገጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ፣ የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ? ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደ ኋላ መለስ ብላ አስበው ጎቤው። አረ ልብ በለው ያራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴና ግራሱ ሳይሆን የቀረም አይመስለኝም ያራዳ ልጆች። አረ እንደውም የፕሮማክስ ነው፣ ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል፣ ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደ ኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል፣ አብረን የምንመለከቱ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። ለምን 2-1 ብቻ አሸነፍክ ብራይተን? በገለባ አጥሎ ምን ሽማግሌ ነገሩ፣ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አቸው ወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው። ትናንትና እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም። ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው Can I brighten up your day, Liverpool fans? Because Brighton have just destroyed, humbled and embarrassed Liverpool 2-1. Who won? Brighton have won. But oh wait, Liverpool are back. Or should I say, Danny Welbeck is back. 12 goals for the 35-year-old striker. 12 goals for the 35-year-old striker. 2 goals today for Danny Welbeck. And Liverpool are still 6 points behind Manchester United with the same games being played. And you're telling me we drew because Bournemouth had the referee on their side. But Liverpool still couldn't do anything about that. And you say once a red, always a red. Thank you, Danny Welbeck, for confirming Manchester United are going Champions League next season. I mean, hey, prayers are with Hugo Ekitike, because now that he's injured for Liverpool, I can't even see them getting Europa League football. I still don't even know how Cody Gakpo gets game time for this Liverpool team. Onslaught, what do you have with Cody Gakpo that you can't even bench him?